ዱባይ በቤት ሰራተኝነት እየሰራች ያለች ወጣት ወርቅ ሰርቀሻል በማለት እየደበደቧት ነበር። ምን አደረገች እቺ ወጣት? ሮጣ በመግባት ራሷ ላይ በር ዘጋች አንድ ክፍል ውስጥ በመግባት እና ቲክታክ ላይቭ ላይ ገብታ እዛው ላይቭ ላይ ላሉ እህቶቻችን ምን ትላቸዋለች? ሊገሉኝ ነው እባካችሁ ድረሱልኝ የሚል ጥሪ ታቀርባለች። በጣም አስደንጋጭ ክስተት ነበር። እስቲ አንዴ መጀመሪያ ላሳያችሁ የተፈጠረው ነገር። አይዞሽ እናቴ ተረጋጊ፣ እሺ ተረጋጊ። ተረጋጊ እሺ። በሩን ከቻልሽ የሆነ ነገር አትደግፊ፣ የሆነ ነገር አርጊ። ተቀጠቀጡ ነበር ከዛ አቆመዋል። እሺ ተረጋጊ፣ አይዞሽ እሺ። ውሃ ጠጪ ደግሞ እሺ፣ ውሃ ጠጪ እናቴ ተረጋጊ። ማሪ በቃ አንቺ አሁን እየደረሱልሽ ስለሆነ ቁጭ በይና ተረጋጊ። በቃ ተረጋጊ፣ ጠጪ በእናትሽ ውሃ ጠጪ። ቅድም ሾርጣ ነው ብላ ያመጡት አየሽ አይደለ? ዝም በይ በቃ ተረጋጊ። ዝም በይና አሁን ተረጋጊ። በቃ ተረጋጊ ማሪ ተረጋጊ። ወደ ራስሽ ተመለሽ እባክሽ እማቴ። ለልጆች ለጓደኞች ራሱ እንዳከፍች በርሽ ተረጋጊ። እሺ ምክንያቱም ከነሱ ኋላ ሆነው ሊያስቀንጥልሏቸው ይችላል። ግዴታ ያስገድዷቸዋል። እንዳያችሁት የቲክታክ ላይቭ በጩኸት እንግዲህ ተናውጦ ነበረ። በጣም ብዙ ሰዎች ምንድነው እየተፈጠረ ያለው የሚለው እንደማየት በጣም እንትን እያሉ ነበረ። ብቻ ከዛ በኋላ በጣም የሚገርመው ኢትዮጵያውያን ስንተባበር ምንም ነገር ማድረግ እንደምንችል ማሳያ የሆነ ነገር ያለችበትን ቦታ ማጣራትና እሷ ጋር ለመሄድ እንቅስቃሴ ጀምሩ ማለት ነው። ይባል ነገር እንዳትወጪላቸው ደርሰናል። ደርሻለሁ። ያዡ ተደገፊው፣ አንቺ ተደገፊው በሩን ይኸው ተደግፈሽ ጩሂ ማንም አይደርስልኝም። ቢላ ነበር ማድረግ ያለባትን እያንዳንዱን እንቅስቃሴ እየነገሯት እናም ደግሞ ያለችበትን ቦታ ሎኬሽኗን በትክክል እንድትናገር እየጠየቋት ነበረ። አንቺ እርግጠኛ ሁኚ ቢ1 ነው ዲ1 ABCD ولا AB يا الله ኮዝናት ነው ማለት ኮዝናት በዛ ጋር ይዟት ማን ነው ስሟን ተናገራ። ኮሙኒቲ ደርሻለሁ ያላ በቃ እናገራለን ሙባያቸው ሙሪት በቃ አንቺ ይዘሽ ግቢ። ልጅቷ ከነጭራሹ በቃ እታብድ ነው። ትንሽ ታረጋጊያት። ይዘሽ ግቢ አንቺ በቃ። ሰላም አለይኩም እኮ ይሄ የምትዋስለው ማሚ ሚውት አድርጌ ፖሊሶቹ ድምጽ እንዳይሰማ እዚህ ሚውት አረኳትኝ። እኔ እናንተ ዝም በሉ ጋይስ። ቆይ የሚሉትን እንስማ። ቤቱን ሰበረው ጮሄ እንዴት ልክፈት? ኡኡበይ ቀውጩ አሁን መቀወጫ ሰዓት እዚህ ጋር በጣም ብዙ ሰዎች ደስ ያላቸው ነገር ምንድነው መሰላችሁ? ዋይፋይ አለመዝጋታቸው። በዛ ሰዓት ዋይፋይ ቢዘጉ ኖሮ እንግዲህ ግንኙነታቸው ይቋረጥ ነበር ከነዚህ ቲክታከሮች ጋር ማለት ነውና በጣም አደገኛ ይሆን ነበር። ለማንኛውም ዋይፋዩን አለመዝጋታቸው በጣም ጠቅሟት መጨረሻ ላይ ያለችበት ሰፈር ደርሳ እዛው በር እስከምትደርስ ድረስ እየተነጋገሩ ነበር ቲክታክ ላይቭ ላይ ማለት ነው። እና ኢትዮጵያውያን ስንተባበር ምንም ማድረግ እንደምንችል ያሳያችሁ እናንተ ጎበዝ ቲክቶከሮች እንደዚህም አይነት በጎ ስራ ቲክታክ ላይ መሰራት እንደሚችል እህቶቻችንን ከሞት መታደግ እንደምትችሉ ስላሳያችሁ በጣም ለእናንተ ትልቅ ክብር አለኝ። ጀግኖች ናቸው። የምሬ ነው። መጨረሻ ላይ ለማንኛውም ተገናኝተው እቃዋን አውጥተው እናም ይሄን ወንጀል በፈጸሙ የውጭ ሀገር ዜጎች ላይ ክስም መስርተዋል ማለት ነው። ተረሱ። በዛ ላይ ግን ልጅቷ ልንገራችሁ ግርፍ የሚያስፈልጋት ናት። በፍጹም የሰው ንግግር አትሰማም። እንዴት በጣም ታስቸግራለች። ሴትዮዋ እየተንቀጠቀጠች ነው። አንቺ ልትሞት ነው። ምንም ፈርታ አይደለም። ያናድዳል። ሰው ሲሸነፍ ያናድዳል እንጂ ፍርሃት አይደለም። ምን ፍርሃት አለ እንዴ? በሉ ልዘጋ ነው ካሜራ። ኤኒዌይ እቃዋን ተቀብዬ እየሄድኩኝ ነው። እሺ አለቀ። ሴትዮዋም እንደሚያንቀጠቅጣት ንዴት ያለባትን እልህ እናትየው ሳትሆን ልጅቷ እየተንቀጠቀጠች ነው። ብታይ መንቀጥቀጥ። ለምን አልደበደብኩም ነው? ለምን ተቀደምኩ ነው? ገባሽ? ጉልበቷ ላይ ሶም ወድቃለች። ጉልበቷ ላይ የሌለ እንትን ብሏል፣ ተቋቁሯል። ራሷን በራሷ ካልጋው ጋር
እሷም አንቺን ራሷ በራሷ ቀጥቅጣ ነው ያደለውም ትላለች። ሁለታችሁም አንድ አይነት ሰዎች ናችሁ። ለማንኛውም ይኸው በቃ ይዘናት እየሄድን ነው፣ ይዣት እየሄድኩ ነው። እንኳን ሰላም ወጣችሁ። እግዚአብሔር መልካሙን ሁሉ ይግጠምሽ እናቴ። መድኃኒዓለም ከአንቺ ጋር ይሁን። አይዞሽ በርቺ። ምን ተሰማችሁ በዚህ ጉዳይ? እኔ በቃ ይሄን በአጭሩ ኢትዮጵያዊ ሲተባበር ምንም ነገር ማድረግ እንደሚችል ማሳያ የሆነ ነገር ነው ብለው። ለማንኛውም አረብ ሀገር ዱባይ አካባቢ የሚጨቆኑ ሰዎቻችን ድሮ ህይወታቸው አልፎ ከፎቅ ላይ ተጥለው አካል ጉዳተኛ ሆነው ዝም ተብለው እንደሚታለፍ ታስታውሳላችሁ ብዬ አስባለሁ። አሁን ግን ባለፈው ራሱ ቅርብ ጊዜ የደበደቡ ሰዎች አመናጭቀው እንትን ያደረጉ ሰዎች ሁሉ በገንዘብ ሲቀጡ ምን ሲደረጉ እያየን ነውና እዛ ያለው ኤምባሲ መመዝገን አለበት ብዬ ነው ማስበው። እና እኛም ደግሞ እንደዚህ ስንተባበር በጣም ነው የሚያምርብንና እንዴት ደስ እንዳለ ልነግራችሁ አልችልም። ለማንኛውም ዳሎል አካዳሚ ላይ የሚሰጠው